ታዲያ ከእግዚአብሔር በላይ ማን የሚጠብቃል? ማን እኛን የሚያውቀናል? እንደማያውቀን እኮ ነው እኛ ግን የምንሆን። አይ እኔን እግዚአብሔር አያውቀኝም ይላል አንዳንድ ሰው። አንተን ማወቅ አይደለም ያበጃጀህም እሱ። ስራችንን ክፋታችንን ስንመለከት ተስፋ መቁረጥ በጣም ሲጫነን አይ ይሄ ነገር የሚሆንልን አይመስለኝም፣ እኔማ ለእንደዚህ አይነት ነገር እግዚአብሔር ራሱ ቸል ያለኝ ይመስለኛል። እግዚአብሔር ማናችንም በኃጢአት እንድንመላለስ አድርጎ የፈጠረን ያዘጋጀን ሰዎች የለን። ኃጢአት የምርጫችን ጉዳይ ነው። ሁሌም እግዚአብሔር የመጀመሪያ ምርጫችን ይሁን አማራጫችን አናድርገው። እግዚአብሔር አማራጫችንም አይደለም የመጀመሪያ ምርጫችን፣ ሌላው አማራጭ ሊሆን ይችላል። እግዚአብሔር የሕይወታችን አስኳል እናድርገው። ለኛ ሰውነት እኮ አዲስ አይደለም አምላካችን። ገና ከእናታችን ማህፀን ጀምሮ እሷ እናታችን ራሱ መንከባከብ ገና ሳትጀምር ሲንከባከበን የነበረን እኮ ነን። በጠባብ ሆድ ውስጥ ሆነን እንደ ሰፊው ዓለም እንድንፈላሰስ ያደረገን፣ የሚያፍነን ውሃ ውስጥ ሆነን እንድተነፍስ ያደረገን፣ እናታችን የምትበላውን እንዳይከብደን እሱ በግሩም ጠባቆቱ እንድንበላ ያደረገን፣ ማንም ሳይጠብቀን የጠበቀን። ከውጭ እኮ ይከልለን የነበረው እኮ ቆዳ ነው ታውቃላችሁ። ከውስጥ እኮ ሲጠብቀን የነበረው እግዚአብሔር ስለነበረ ነው። አብዛኞቻችን ይኸው በሰላም በሕይወት ተገላግለን ከእናቶቻችን ማህፀን ወጥተን ደሞችን ዓለም ውስጥ የተቀላቀልን።